ፈጣሪ ምስክሬን በቃ ራሴ ነው አረባክ ልጅ አይልሽም ባይልሽ ልጅን ላዲ የጻጉር ልጅ ነው አረባክ ማስጠንቀቂያ የምሰጥክ ቢኒ የምኖርለት ከዚህ በኋላ ልጅ ነው ዲኒውን ደግሞ ሁለታችንም እናያለን ድጋሚ አስጠናቀቃለሁ እኔ ዙሪያ ላይ ልጅ ዙሪያ ላይ ድጋሚ ባገኝክ ፈጣሪ አይማረኝ አልምረም እኔ ለእንደዚህ አይነት ነገር አልመለስም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምንቆይታችኋል እንደምንሰምታችኋል እኛ ለምክብስፋ ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥረዋል። ከዛ ነገር ባለፈ ደግሞ ወንድማችን ሄኖክ በጣም ደስ ብሎታል በዚህ አጋጣሚ ምክንያቱም ልጁን እንዲያይፈቅዳለታለች ያው ብዙ ነገሮች ልጁን ለማየት ራሱን ህይወቱን እስከ መሰዋት ድረስ ደርሶ ነበር። ይሄ ሁሉ አስፈላጊ አይደለም ልጅህን ማየት ትችላለህ ያንተ ግን መሆን አይችልም ምናምን ብላ ትናንትና ልጁን ላይ ሄዶ ነበር። ምክንያቱም ቢኒም አይቶታል ያው ብሩክ ብቻ ነው ልጁን ያላየው እንደሱ ሐሳብ ሆነ ማለት ነው። ግን ይሄ ነገር ከሁለት አንዳቸው ወይም እኔ ብሩክ እኔ ያለበት የሚለው ነገር እኔ ብቻ እርግጠኛ አይደለሁም ግን ከሁለት አንዳቸው ግን እርግጠኛ አይደለሁም። ስለዚህ እሱም ያው ደስ ብሎኛል ዛሬ ምናምን ብሎ ደውሎልኝ ነበር ጧት ያለበት ሁኔታ ደግሞ ካሁን በኋላ ደግሞ ምን ሊያደርግ እንደወሰነም አብረን ከሱ የምንሰማ ይሆናል። እንካሰለም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ደስ ብሎናል ያው የፋታችን ውጤት እያየን ይመስለኛል። ምክንያቱም ያው ልጁን እንዲያይ ብዙ ለፍተናል እኛም ብዙ ጥረናል። ያ ነገር ደግሞ ዛሬ ሆኖ ስናየው ደግሞ በጣም ነው ልንደሰት የሚገባው ምክንያቱም የለፋንበት ነው። ገብቷችኋል አይደል? ሁለቱ ልጆች ወይ ደግሞ የልጁ አባት እንዲታወቅ ያልገባንበት ጉድጓድ የለም። ከነብሩክ ህይወት እስክትወጣ ድረስ ያሉት ሁሉም አሁንም ድረስ ብዙ የለፋን ነበርና ይሄ ነገር ደግሞ አሁን ሆኖ ስናየው በጣም ደስ ብሎናል። ሄኖክም በጣም ተደስቷል። የሱ ደስታም የኛ ደስታ ነው። ያው እንደ ብዙ ቦታ እንደደረሰ ያው ታውቃላችሁ እናንተም ቪዲዮ ላይ አይተናችኋል። ይሄ ነገር ደግሞ ራሱን እስከ ማጥፋት ያደረሰው ነገር ስለነበር አሁን ልጁን አይቶ ያው ራሱን ከሚያጠፋ ብላ እሷም ልጁን እንዲያፈቅዳለታለች። ልጁ አይቶት ማለት ካሜራም እንትን ብለን ነበረ ግን ደግሞ አልሰጠችውም ካሜራ እንዲያበራ አልሰጠችውም። ይሄ ነገር ያው ችግር የለውም እኛ ካሜራ አበራን እሱ ዋና ማየቱ ነው ቪዲዮ እሱ አሁን ውጤቱ ነው ዋናው ከምንም በላይ ልጁ ማየቱ ነው። እና በጣም ደስ ብሎናል። በዚህ አጋጣሚ ያው ሄኖክም ራሱ እመጣለሁ ብሏል። በዚህ አጋጣሚ ደግሞ እንትንም የሆነ ሴራም አለበት። ይሄ ነገር ምንድነው ያው ሄኖክ ቀጥታ ልጁን ካየ በኋላ የሆነ ነገር ለልጁ ለዴን የሚሆን ነገር የሆነ ነገር ይዘና ብለነው ልከለዋል። ምናልባት ይዞ ሊመጣም ይችላል ላይመጣም ይችላል አይታወቅም። በርግጥ ግን ደግሞ ይዞ ከመጣ ይሄ ነገር የልጁ አባት ማን እንደሆነ በግልጽ እና የምናውቅበት ሁኔታ ሊኖር ይችላል። ያን ነው ትክክል። ከምንም በላይ አሳሳቢ ጉዳይ ምንድነው የልጁ መወለድ ሳይሆን የማመሆኑን ነው ብዙዎችን እያስጨነቀ ያለው የሃይሚና የብሩክ ኦዲየንስም እያስጨነቀ ያለ ነገር ነው። ልጁ የማን ነው የሚለው ነገር ካሁን በኋላ ነው ያው መታወቅ የሚችለው። ለዛ ነገር ደግሞ ለዲኤንኤ የሚያስፈልጉ ጸጉር ሊሆን ይችላል ብዙ ነገሮች ይዘና ብለናል። ብቻ የልጁን የራሱ እንደሆነ ማረጋገጫ ብቻ እንዲሆን ማለት ነው። ይሄ ግልጽ ነው የሱ እንደሆነ ግልጽ ነው። ግን ያን ደግሞ ለማረጋገጥ በተሻለ ደግሞ በዲኤንኤ በቃ ህጋዊ ሰው ነን እኛ በህግ ነው የምንሄደው። ግዴታ ልጅ የኔ ነው ብሎ ዛሬ እሷ ጋር ነጥቆ ማምጣት የለበትም። ምክንያቱም እሷ እስካላመነች ድረስ ይሄ ነገር ደግሞ በህግ እስኪሄድ ድረስ ዲኤንኤውን ተጣርቶ ሁሉም ነገር ቦታውን ያገኛል እና ሃይሚም እነ ብሩክም ሰላማዊ ህይወታቸውን ይቀጥላሉ። ያንን ነው የምንለው። እና ቢኒ ደግሞ በዚህ አጋጣሚ እንትን ማለት እዛ ልጁን ላይበት በሄደ ሰዓት ሰጣ ገባ ውስጥ ለመግባት ሞክሮ ነበር። እኛም ብዙ አካባቢ ነበርን በአጋጣሚ እና እንደዚህ አይነት አስፈላጊ አይደለም። በቃ ልጅ ያንተ መሆኑን ልጅ ሚስተር ፍቅረኛ የምትላት እየሩስ ራሱ ጊዜ አሳልፍና የምትላት እየካደች ነው። ገባ ሄኖክ ወንድማችን ሄኖክ ልጅ የኔ ነው ብሎ መምጣቱ አንተ ሊያስደብር አይገባም። አንተም እንደዛው ነው። እሱ ተረጋግቶ ባይመልስ የዛን ቀን ሌላ ነገር ውስጥ ልገቡ ነበር ወደ ጸብ። በዚህ አጋጣሚ ማን መሰለ ጥፋተኛው? እየሩስ ነው ጥፋተኛው። ምንም ለማልፈልገው ነገር መሰለክ እሱም እንዳትመጣብኝ ትሏለች፣ ለሄኖክም እንዳትመጣብኝ ትሏለች፣ ለቢኒም እንዳትመጣብኝ ትሏለች። እነዚህ ሁለት ልጆች እንዳመጣለች አይደል ያሉ ይጣሉ ያሉ። ይሄ ነገር ደግሞ ያጋጫቸው ነው ያለው ማለት ያኛውንም ትቀበላለች ይሄኛውንም ትቀበላለች አልታወቀም። ገብታችኋል? ትክክል እንደዛ አይደረግም ራሱ ነው ትክክል ነው። ግን ሆኖም ሳለ አሁን አይቻለሁ ተረጋግቷል። አሁን ሄኖክ ያለበት ሁኔታ በጣም እንትን በተረጋጋ መንፈስ ነው እያናገረው ራሱ የነበረው ካየ ይዛለት ውጭ ላይ። ያኛው ግን ቢኒ ግን በቃ ፈነጨ ቤተሰብ። ምክንያቱም የኔ ብቻ የኔ ልጅ ነው ምናምን በሚል ይሄ እኮ ሊያሳስብ የሚያጋድ ነገር አይደለም። ወደ ሌላ ነገር ውስጥ ራሱ በስልክ እየተደዋወሉ እየተሰዳደቡ ነው። ወይ ልጄን ወይ አንተና አጠፋለሁ ምናምን ወይ እኔ እጠፋለሁ ወይ ልጄን ትሰጠኛለህ ምናምን አስፈላጊ አይደለም ይሄ ነገር። ቢኒ እኮ ዛሬ ላይ ዲኤንኤ ተጣርተ ልጁ ያንተ ከሆነ
እኔ ራሴ ነኝ ማስቆመው ልጁን ማለት ነው። ሚስትን አጠገብ እንዳይደርስ ነው ራሳችንን የምናደርገው። በዛው ተቃራኒ ደግሞ ልጁ የሄኑ ከሆነ ልጅቷን አጠገብ ድራሽ አባቷ እንዳደረሱ የምናደርገው። ይሄ ምንም የሚተላለፉት ነገር የለም። በቃ የሰውም ህይወት የሚጠፋበት ጉዳይ የለም፣ ሰውም የሚጣላበት ጉዳይ አይደለም። ሁላችንም ያው ዲኤንኤ ከምንም በላይ በማስረጃ ነው እንትን የምንለው። ስለዚህ ያለውን ነገር ከወንድማችን ሄኖክ መጥቶ ያው ፋይል ይዞ ይመጣል። ማለትም ልጁ የሚመረመርበት መንገድ እሱ ይዞልን ስለሚመጣ አብረን የምናየው ይሆናል። ማለት ያው በእርግጠኝነት እሱ እያወራ ነበር። ሄኖክ በእርግጠኝነት የሱ ልጅ እንደሆነ እያወራ ነበር። ይሄ ነገር ደግሞ ማለት ነው በነገራችን ላይ ብዙ እየተደበቀ ያለ ነገር አለ። ምክንያቱም ወደ ሚዲያ ራሱ እንዳይወጣ የምትፈልገው ኢየሩስ ያው የሱ ልጅ እንደሆነ እንዳይታወቅ ስለምትፈልግ ነው። እንትናም ይዞ ቪዲዮ ይዞ ገብቷል፣ ቢኒያም ይዞ ገብቷል። እሱ ግን ይዞ እንዳይገባ ተደርጓል። ይሄ ነገር ፍትሃዊ ነው ብዬ አላስብም። ምክንያቱም አንዱ የልጁ አባት ሆኖ አንዱ የልጁ አባት ማይሆንበት ምንም ኬዝ አይኖርም። ምክንያቱም ያው እስካልተረጋገጠ ድረስ ስለዛ ሲረጋገጥ ይሄ ነገር ደግሞ ሲረጋገጥ ሊጸጽትሽም ይችላል። ትክክል። አባትዮ ሄኖክ ከሆነ በጣም ነው የሚጸጽትሽ። ሌላ ሰው አክሰፕት አድርገሽ እየተቀበልሽ ሄኖክን ብትገፊ በጣም መጥፎ የወረደ ነገር ነው። ምክንያቱም ነገ ልጁ ሲያድግ ከአባቱ ጋር ነው የሚሆነው፣ በዲኤንኤ ይጣራል። ምክንያቱም እዚህ ጋር ኃላፊነት ላንቺ ብቻ አይደለም የምንሰጥሽ፣ እኛ ራሳችን ቼክ የምናደርግበት መንገድ አለ። ዲኤንኤው ላንቺ አሳልፈን የምንሰጥሽ ግልጽ ነው፣ ልጅ የብሩክ ነው ብለሽ ነው የምትጨርሺው። ግን ያንን ነገር በፍጹም አንፈቅድም። እኛም ይሄን ያህል እንትን አይደለም ማለት ራሳችን በራሳችን መንገድ ነው እንትን የምናየው። ለሁሉም ሰው መረጋጋት፣ ለሁሉም ሰው ሰላም ሲባል ራሳችን ዲኤንኤ አድርገን ውጤቱ እዚሁ ሚዲያ ላይ ለእናንተ የምናሳያችሁ ይሆናል። ያኔ ሁሉም ትረጋጋለች። በቃ እኔ በስተታጋለ ልጁ አንዴ ብሩክ ይመስላል ምናምን ስትለኝ ይደነግጣለሁ። ምናልባት ወንድ ልጅ ነው፣ ብሩክም እኮ ሊሳሳት ይችላል። የሆነ ቀን ግልጽ ነው አጠጥታው ራሱን በሳተበት የሆነ ቀላል ነው ልጅ ለመፍጠር እንትን አድርገው ምናምን ሊፈጠር ይችላል። ደነገጥኩ ታውቃለህ። ልጁ ደግሞ አሳይቶኛል በፎቶ ራሱ ሳይው ድንቡሽቡሽ ደስ የሚል ልጅ ነው። ባይገርም ወደ ብሩክም እንትን ይላል ትንሽ ያው ልጅ ነው ብቻ ሊቀየር ይችላል በሚለው ነው እንጂ በጣም ተጨነኩኝ ታውቃላችሁ። ቤተሰብ ያው ሊሆን ይችላል በሚለው ግን ምንድነው ያው ከምንም በላይ እውነት ትወጣለች። የማንም የብሩክም ሆነ የቢኒ ሄኖክ እኛ እዚሁ ነው ሚዲያ ላይ። ምክንያቱም ውሸት ፌክ ነገር አይመቸንም። እኛ እውነተኛ ነገር ይዘን እስከምመጣ ድረስ ልጁ የማን እንደሆነ ግልጹን ነገር ለእናንተ ዲኤንኤውን ውጤት እዚሁ የምናሳያችሁ ይሆናል። ምክንያቱም ምንም ነገር የሚደባበቅ ነገር የለም እኛ ጋር ያን ነው ብሎ በዚህ አጋጣሚ ደግሞ ማለት ነው ማለት እኛ በነገራችን ላይ የቢኒያምም ሆነ የብሩክም ሆነ የሄኖክም ሆነ ምንም የምንጠቀመው ነገር አይኖርም። በነገራችን ላይ አንዳንድ ኦዲየንሶች የሚጽፉት ነገር እያየሁ ስለሆነ ማለት ነው ምንም የምንጠቀም ነገር አይኖርም። ግን ደግሞ እንደ አንድ የሚዲያ ሰው እውነቶችን ተደብቆ ሲቀሩ ስለሚከፋ ነው። ይሄ ነገር ደግሞ የማውጣት ግዴታ አለብን። እኛም እናንተ በእኛ ቦታ ላይ ብትሆኑ ይሄንን ነገር ተፈጽሞት ነበር ብዬ አስባለሁ። ትክክል። አሁን በእኛ ቦታ ሆናችሁ ብታስቡ ትክክል። ብዙ ሰዎች አላችሁ የማይረዱ ይሄ ነገር ለራሳቸው ጥቅም አይደለም። እኛ ምንም ጥቅም ኖሩን አይደለም። እዚህ ጋር ብዙሮቹ ደግሞ እየተሳካልን ስለሆነ ነው። ከዚህ ከሁለት ቀን በፊት አንድ አብሳላት ነች የምትባል ልጅ መታ ነበር እነ ብሩክ ህይወት ውስጥ እየበጠበጠች ነበር። እኛ ሚዲያ ይዘን ባንመጣ እስከዛሬ ድረስ ሰላም ባይሆኑ እነ ብሩክ እኔ ግልጹን ስለነግራችሁ ማለት ነው። ምክንያቱም ልጅቷ የመጣችበት መንገድ በጣም ረጅም ነበር። አሁን ወንድሜ ቤኪም ልጅቷ የድሮ ፍቅረኛዋ ወደ ነበሩበት የተመለሱ ነው እንደ በፊትም ባይሆኑ ማለት ነው። ግን ያን ሁሉ ነገር ስናደርግ እኛ ወደ ሚዲያ አልመጣንም ያኔ ማለት ነው። ውስጥ ለውስጥ ነው ለብሩክ ፋይል ልከንለት እንደዚህ ነው አብሳላት ማለት እንደዚህ እናንተን ህይወት ለመበጥበጥ የመጣሽ ልጅ ነች እንጂ እንደዚህ ብሎ ራሱ ነበር ፍቅረኛዋ ነበር ያዋራው። ወንድ ልጅ እስከሆንክ ድረስ እኔንም ልትረዳኝ ይገባል። ምክንያቱም የኔ ምላሴት ካንተ ጋር ዛሬ የሆነ ገንዘብ አይታበ ሻሸገራሚ ስትል ከተቀበልካት እኔ እናንተ የመጨረሻችን ነው ሲለው ከህይወታቸው እንድትወጣ አደረግን። ስትወጣ ራሱ ግን ልትመለስም ትችላለች። በዚህ አጋጣሚ እኛም ያኔ ስራችን እንቀጥላለን ነው። ምክንያቱም በቃ ማንም ሰው በማንም ሰው ምክንያት መረበሽ የለበትም ብለን ስለምናስብ ማለት ነው። ይሄን ነው የምለው። ልፋታችን ከንቱ እንዳልቀረ ብዙዎቻችሁ አይታችኋል ማለት ያው እንትና አብሳላት ከብሩክና ከሃይሚዎት ስትወጣ የወጣችበት መንገድ ራሷን መጠየቅ ትችላላችሁ። የምትቀርቧት ሴቶች ራሷን መጠየቅ ትችላላችሁ። እንዴት አድርገን እንዳስወጣናት በምን በፋይል እንዳስወጣናት ራሷን መጠየቅ ትችላላችሁ። እኛ ምንም ማለት ቪዲዮንም ተመልሳችሁ ማየት ትችላላችሁ። እኛ የሷ ፋይሎች ብዙ ፋይሎች ነበሩን። ያ ፋይሎች አወጣን፣ እሷ ከዛ ሸሸች። ይሄ ነገር ደግሞ ብሩክም አመስግኖናል። ያው እኛ ወደ ሚዲያ መተን ባልናገርም ብሩክም አመስግኖናል፣ ሃይሚም አመስግናለች ለዚህ ነገር ማለት ነው። ማለት እውነቱ ተሸሽጎበት ነበር የነበረው ብሩክ። ይሄ ነገር ደግሞ ሲሰማ አላመነም። የምሬ ነው ብላችሁ አላመነም። በቃ የሆነ እንትን ነው የመሰለው፣ በህልሙ ነው የመሰለው ማለት ነው። ቪዲዮን ስልክልህ በጣም እንዴት እንደሆነ አይታል አንተም እና በጣም የሚያስከፋ ነገር ነበረ። ያው ሄኖክም መጥቷል። ያሉትን ነገሮች
ራሳችሁ አንድ ላይ የምናየው ይሆናል። ትክክል። ከሱ አንደበት ሁሉንም የምንሰማ ይሆናል። ብቻ እውነት ትወጣለች። መቼ የምትደበቅ ነገር የለም። በንክት ላይ ሆኖ የእናት ቤቴን ስመኝ ስሟን ደጉም በኖ ብታለለ ለፍቅር ሰላም ተመችቷል። ደግሞ ልጅ ነው ማን ይላል ያምር ወዙ ራሱ ወጣ እኮ እንኳን ደስ አለ አባቴ። ከምንም በላይ ያው ያንተ መሆኑ እርግጠኛ ነኝ ማየት ራሱ። እሺ አባቴ አመሰግናለሁ። አሽራፍ እና እንዴት ነው ያው ካሜራ ደስታንም መጥፎ ጎንንም እንዳሳየውላ ደስታንም እንድታሳይ ነው ካሜራ ይዘን የመጣነው። ብዙ ነገሮች ተፈጥሯል ከዚህ በፊት ራስን ያልተገባ ነገር ውስጥ ከተነበር ይሄ ሁሉ ነገር ሲሆን ደግሞ ለአንድ ልጅ አለች ለሷ ነው ይሄ ሁሉ ልፋት መውጣት መውረዱ ለሷ ነው። እንኳን ደስ አለ በድጋሚ። ያው ቤተሰብ ሰላም ብለ ያለውን ነገር ንገራቸው። እሺ ሰላም ቤተሰብ፣ እኔ እግዚአብሔር ይመስገን በእናንተ ጸሎትና በእናንተ ድጋፍ ያው እዚህ ደርሻለሁ። በቃ ትልቁ ደስታዬ ደግሞ የልጄን አይን ማየት ነበር። እሱንም ከወንድሞቼ ጋር አሳክተናል። እንግዲህ ቀጣዩ ፓርት ደግሞ የሚሆነው ያው ልጁ የራሴ መሆኑን የማረጋገጥ ስራ ነው የሚሆነው። እሱን ደግሞ ከእናንተም ጋር ከነሱም ጋር ከፈጣሪም ጋር እንደማሳካው በጣም እርግጠኛ ነኝ። ያው በዚህ ነገር ላይ ጸሎታችሁ ያልተለየኝ ብዙ ኦዲየንሶች አላችሁ፣ እነሱ የሚነግሩኝ እና በጣም ከልብ ማለት ነው ከልብ አመሰግናለሁ። ያው በዚህ ነገር ደግሞ የተደሰታችሁም አላችሁ። ያው ፈጣሪ ልቦና ይስጣችሁ ነው የምለው። ያው የኔ ለመሆኑ ደግሞ ማረጋገጫነት ያው እንትን ይላል። ያው ጊዜ መቼ እናርገው ዲኤንኤውን ምናምን ትንሽ ልንቆይ እንችላለን ምናምን ከሷ ጋር አውርተን ብለን ነበር በቀደም። ያው እኔ ደግሞ በቃ መፍጠን ፈለኩኝ ታውቃለህ። መፍጠን ፈልጌ እንደውም ትላንት በሄድኩበት የልጄን ወላድ ጸጉር ይዤ ነው። ኧረ እባክህ ይዘው እየዞርክ ገና ከመጀመር ጸጉሩን ይዘህ ትዞራለህ። ኧረ ቤት በጣም ደስ ይላል። አይ እንትን ነው ይሄ የኔ ልጅ ጸጉር በቃ ዲኤንኤ በዚህ በቀላሉ ቤተሰብም እንድታቆልኝ የምፈልገው ይሄ የልጄ ጸጉር ነው። አሁን ሆኖ እኔ ማሰራት የምፈልገው ኤልጂ ዲኤንኤ ነው። ትክክል። አይ እንትን ነው እኔ ደግሞ አብራችሁ ስትታዩ ትላንትና ምናምን ኃላፊነቱን የልጁ የዲኤንኤ ማረጋገጫ ኃላፊነት ለሷ ባሰጣት ዛሬ መመክር ነገር ቢሆን ምክንያት እሷ ያዘችው ማለት በምትፈልገው መንገድ ነው ታስቀምጥ። ለዶክተር ውስጥ ለውስጥ ከፍላ ልጁ የብሩህ ነው ማስባት ትችላለች። አንቺ በቃ ልጅ ስለምትወደው ይተማመንባለሁ ይሄ ነገር አሳልፈ እንደማሰጥ በድጋሚ ስተት እንደማሰራ ስለማምንብህ ራስህ ነው ዲኤንኤው መጨረስ ያለብን። አብረን እንጨርሳለን፣ ችግር የለውም። ሚዲያው ላይም ያለው ነገር አብረን እንትን እንላለን። ያለውን ውጤቱን ደግሞ ግልጹ ነው። አንተም እንትን አትበል ስለ ይሄ ስሜት ሊጎዳ አይገባም። ምክንያቱም ልጁ ያንተም ሊሆን ይችላል እኮ አንዳንዴ ያሳለፋችሁ ጊዜ ብቻ እርግጠኛ ሆነ ስሜት በዚህ ሊጎዳ አይገባም። ልጅ ያንተም ካሉ ተከዳል በቃ ፍቅረኛዬ ነች የኔስ ምትላሲት ከሌላ ሰው ጋር ወይም ደግሞ እንትን ብላብ ነው የሚሆነው። ስለዚህ ያ ነገር ቅድሚያ ራስን ዝግጁ ማድረግ አለበት። እዛ ነገር ተስፋ አንድ እኔ ደግሞ እርግጠኛ ነኝ 90% እርግጠኛ ነኝ። ግን ራስህን ለማጥፋት መሞከር ለበጎ እንደሆነ አያህር ራሱን ሊያጠፋ ባይሞክር ኖሮ መቼም ልጇን እንደማታሳይ ታምን ነበር ታውቃለህ። ይሄ ነገር ደግሞ ማለት ያው ጥሩ ነው እያልኩ አይደል፣ ግን ደግሞ ነገሮች የሆነ የሚገጣጠሙ ፓርት አለ ገብቷላ። ያ ነገር ደግሞ ለጥሩ ነገር መሆኑ ደስ ይላል። አንተም መስረፈ ያው በኦዲየንስ ጸሎት በኦዲየንስ ዱዓ ያሉት ነገሮች በቃ ኦዲየንሶች እንዴት አዛኝ እንደሆኑ ነው ያየው። በጣም አንተ እኔ እየደወሉ ሲያጫንቁኝ ነበር። እንዴት ነው ኢንቦክስ ራሱ ስላንተ ደህንነት በጣም እኔም በደንግጬ ነበር። በነገራችን ላይ ወደዚህ ትመለሳለህ የሚል ተስፋም አልነበረኝም። ምክንያቱም መጀመሪያ ላይ ያለበት ሁኔታ በጣም ከባድ ነበር። ዋናው ነገር ግን አንተ ተጸጽተህ ካለፈው ነገር ተምረህ ዛሬ ላይ ልጅን ማየት ይችላል። በጣም ደስ የሚል ነገር ነው። ነገ ደግሞ ምን አይታወቅም ልጅን እቅፍ ውስጥ ማስገባት የሚችል ይሆናል አይታወቅም። ስለዚህ ሁሉም ነገር በተረጋጋ መንፈስ አንተ እንደዚህ ነገር ሲሆን በቃ ምን ትማት አለበት። ነገ ላይ ደግሞ ልጁ የሌላ አይደለም ከተባልክ ራሱ ስሜት ሊጎዳ አይገባም። ገባ አይደለ? ተክዳል በቃ ክህደት ነው። እኔ አሁን ለዚህ ነገር እኔ እንጃ ለሌላ ነገር ቢሆን በጣም ይጸጽተኛል። ግን ያው ለልጅም ቢሆን ያደረኩት ነገር ልክ ባይሆንም ሁኔታዎች ግን ይሄን እንዳደርግ አስገድዶኛል። ያው በሰዓቱ ፈጣሪ እናንተ ላይ ያሮ እናንተም እኔን የማዳን ስራ ሰርታችኋል። ያን ደግሞ በጣም ከልብ አመሰግናለሁ። ምንም አይደለም። በቃ የልጄን አይን በቃ አሁን የልጄን አይን ካየሁት በኋላ ነው የእናንተ እርዳታ የተሰማኝ ማለት ነው። ታውቃለህ በሰዓቱ ህይወቴ አልፋ ቢሆን እናንተም በዛ ቦታ ባትኖሩ ዛሬ የልጄን አይን አላየውም ነበር። ሆኖም ዲኤንኤ ሁላ ተሰርቶ ያንን ነገር ግን ለናንተ ችግር የለም
ፖስት አሳያለሁ ማለት ለኦዲየንስም ምን ነው አንተን አይመስልም እንዴ? ወይኔ ብታው ፈጣሪ ምስክሬን ብታው በቃ ቁጭ ራሴ ነው ልጁ አይልሽም ባይልሽ አይ በቃ ደስ ይላል። ዋና አንተ መምሰል ነው ከምንም በላይ እና ምንድነው ትልቁ ነገር ያው ብንመሳሰልም ባንመሳሰልም እሱ አባትነቴን ያረጋግጥ ዋናው ምንድነው ኤዲኒ ነገር ነው። እኔም አሁን የልጅን ጸጉር ይዤ የምዞረው ወድጄ አይደለም። እማምናት ብትሆን ሌላ እኔ ጋር የሆነ ፌቨር ማሰራብኝ ቢሆን በቃ አልጠራጠራትም። ምክንያቱም የልጅ እናት ናትና አምናት ነበር። ግን ሁኔታዎች ሁላችንም እንደምናውቀው ነው። በቃ ነገርዩ ሊቀየርም ላይቀየርም ይችላል። በማንኛውም አንግል ስለምታሰራው አልፈለኩኝ። እኔም በራሴ አንግል እሷም ታሰራዋለች። አስፈላጊ ከሆነ 3 4 አይደለም 5ም ሊሰራ ይችላል። ምክንያቱም ከልጅ ስለማይበልጥብኝ ማለት ነው። እና ምንድነው እዚህ ጋር መናገር የምፈልገው ትላንት በጣም ከቢኒ ጋር ተቀያይመን ነበር። እና ምንድነው በሰዓቱ በቃ ብቻ እኔም አባት ነኝ በቃ ታውቃለህ። ያም እኔ አባትነቴን የሚያረጋግጡ ብዙ ነገሮች አሉኝ። ያው ፈጣሪም ትልቅ ተስፋ ሰጥቶኛል። እና ምንድነው እሱም አባት ነኝ ብሎ ነው የሚያስበው። እኔ ሐሳብ ውስጥ አልገባም። ለሐሳቡ ተቃራኒ ያልሆነም ማሰብ ይችላል። ግን ትላንትና ያው ልጅን ይዤ በነበረበት ሰዓት አላስፈላጊ ቃላቶችና አላስፈላጊ ድርጊቶች ሲያሳይ ተቀያይመን ነበር። እና ትልቅ ማስጠንቀቂያ የምሰጥክ ቢኒ የሆነ እኔ ልጄን ብዬ ስላጎነበስኩኝ አይደለም ዛሬ እዚህ ጋር ማየት ያለብህ። በየትኛውም አንግል ብትመጣ ላስቀየም የምችል ሰው ነኝ። ምክንያቱም እኔ በጣም የሚይዘኝና ያዘኝ ያለው ነገር ምንድነው ልጅ ነው። ምንም ነገር ላደርግ ይችላል። ለማንም አልኖርም። የምኖርለት ከዚህ በኋላ ልጅ ነው። ዲኒውን ደግሞ ሁለታችንም እናያለን። ድጋሚ አስጠናቀቃለሁ። እኔ ልጅ ዙሪያ ላይ ድጋሚ ባገኝክ ፈጣሪ አይማረኝ አልምረም። እኔ ለእንደዚህ አይነት ነገር አልመለስም። ምክንያቱም በልጅ ነው የመጣው በማንም አይደለም። በማንም ብትመጣ ልምርክ ይችል ነበር። ግን በልጅ ነው የመጣው። ድጋሚ ልምርክ ስለማልችል ድጋሚ በልጅ መንገድ እንድትመጣብኝ አልፈልግም። ያው ደግሞ ይሄንን ዛቻ አይቶ እንዲያልፍ አልፈልግም። ምክንያቱም እንደ ትልቅ ማስጠንቀቂያ ነው። ድጋሚ የምዝትበት ሰዓት ሳይሆን ድጋሚ ዛቻን የምፈጽምበት ሰዓት ነው። ሰማይ አስተላይ አንተም ተረጋጋ። ምንድነው እሱም ያው ልጅ ነው ብሎ ነው ያስበው። ምክንያቱም ትረዳለህ አባትነት ካንተ በላይ ያላቀው ምናልባትም ያው ከሷ ጋርም ጊዜ አብረው አሳልፈው ሊሆን ይችላል። ምናልባትም ተገናኝተው በስራ አካል ተገናኝተው ሊሆን ስለሚችል በዛ ሰዓት የተፈጠረ ነገር ካለ ወይ ቺት ካረገችብህ ከሱ ጋር ያን ነገር ተፈጥሮ ሊሆን ስለሚችል ስሜታዊቱን አትፈርድ። እሷ ነች እሱም ልጅ እንደተፈርድ የማያረግ ምን አለ መሰለህ አሁን በየትኛውም አንግል በሐሳቦቹ አልገባም ብያለሁ። ተርተኛለህ። የሰው ልጅ ሐሳብ ማስቆም አይችልም። አሁን ድርጊቱ ግን አልተመቸም ማለት እሱ እኔ ማለት ነበር ጫጫታው ላይ በጣም እየፈለጨ ነበር። በቃ ያሳየኝ አክት በቃ የሆነ ሌላ ነገር እንዳደርግ እየገፋፋኝ ነበር። እኔ እንደውም ታውቃለህ የኢየሩስ አባትም ነበሩ እሳቸው እናትየው ባሉበት እንደዚህ አይነት ነገር ፍጹም እንዲፈጠር አልፈለኩም። ምክንያቱም ገና ሌላ ነገር እየጠበቀኝ ሌላ ደግሞ አዲስ ርዕስ መክፈቱ አስፈላጊ አይደለም ብዬ ነው የማስበው። ምክንያቱም ይሄ አስፈላጊ ነገር አይደለም። ሲጀመር እኛ ትልልቅ ሰዎች ነን። በንግግር መፍታት እየቻልን ወደ ጸብ የሚገፋን ነገር ምንም ነገር ባልነበረ ግን ሁኔታዎቹና ጊዜዎቹ አክቶቹ በቃ ይሄንን ነገር እንዳደርግ አስገድዶኛል። እና ድጋሚ እኔ እንጃ ለዛቻ የሚሆን ጊዜ ያለኝ አይመስለኝም። እኔ አሁን ትልቁ ተስፋዬ የልጄ እንዲኔ ነው። ለማንም ለኦዲየንስም ለእናንተም ለራሴም ሁላ እሱ ነው ፈልገው ለብዙ ሰው ሰላም ሲባል ያስፈልጋል ዲኒ። ምክንያቱም ማንንም ሰው እኮ እኔ በጣም ውስጤን እየበላኝ ያለው ነገር በቃ በኔ ጣጣ በኔና በሷ ጥፋት አስቡ ስንት ሰው እየተጎዳ ያልተበጠበጠው ህይወት አለ። ማንም አንተ በቃ አስብ ሃይሚ በቃ እንደዛ ማስብላት የምታስብልኝ ልጅ ዛሬ ተራርቀን ነው ያለው። ምክንያቱም በኔና በሷ ባንተ ጥፋት ነው በቃ ይሄ ሁሉ የተፈጠረው። የሷም ህይወት የተበጠበጠው በቃ አላስፈላጊ ሁኔታ ውስጥ የገባ ነው በሁለታችን ጥፋት ነው። እና ደግሞ እንደ ተማረ ሰው እንደ ትልቅ ሰው ይሄንን ነገር መፍታት ብንችል በቃ ምንም ይሄ እኮ በጣም ቀላል ነው በንግግር መፍታትም ለሚችል ሰው። እና ብቻ በቃ ፈጣሪ ለሁላችንም ልቦና ይስጥ። እና በቃ ቢኒ ያልኩን ነገር አስብበት። የምሬን ነው አስብበት። እኔ አሁን ያዘኝ ይዞኝ ነው ምንም ነገር ማላደርገው።
አሁን ግን እርምጃን እንድታስተካክል ነው የምፈልገው እና አይ በቃ ስለ መዛትና አያስፈልግም። ያው እንደ ትልቅ ሰው ማለት ያው ነገ ይሄ ነገሮች ሊጸጽቱን ይችላሉ። ምክንያቱም በእርግጥ ያንተም ሊሆን ይችላል ልጁ የሱም ሊሆን ይችላል። በታወቀ ሰዓት ደግሞ ይሄ ነገር ያንተና የሱ እንደዚህ እንትን ውስጥ ግጭት ውስጥ መግባት ምንም ጥቅም ሊያመጣ አይችልም። ገብቷል አይደል? ውጤት ነው ከምንም በላይ ውጤት ነው ከምንም በላይ ያንተ እንትን ዛቻም የሱም ዛቻ ምንም ሊጠቅም አይችልም። ስለዚህ ጸብ አይሻልም፣ ጸባይ ነው የሚሻለው፣ ሰላም ነው የሚሻለው። እና ያው ለዛሬ ያው እንግዲህ ደስ ብሎናል። ይሄ ደስታችንን ያው ለኦዲየንስ እናጋራ ብለን ስላሰብን ነው ማለት ያው እነሱም የተጨነቁ ስለነበር ከኛ ጋር ይሄ ነገር ደግሞ ዛሬ የደስታችን ጊዜም እነሱ ተካፋይ መሆን አለባቸው ብለን ስላሰብን ነው ያው ወደ ኦዲየንሳችንም ይዘን የመጣ ነው። ትክክል እሱ ነው። ከምንም በላይ ማንንም በዚህ የሚረበሽበት ጉዳይ አይደለም። የማንንም ሰው ህይወት የሚበጠበጥ ጉዳይ አይደለም። ወንድማችን ያው ጸጉሩ ይዟል ምንም ነገር አሁን ቀጥታ ወደ ውጤት ነው የምንገባው ማለት ነው። ምክንያቱም ማንም ሰው ሊጨነቅ አይገባም። በቃ እኔ አልቻልኩም ማለት ልጅቷ የምትሰራው ቪዲዮ አንዳንዴ ሳይ በቃ የልጅ ብሩክ ነው ምናምን ያሳስብም። በቃ ውጤቱን በዲኤንኤ ውጤቱን ለእናንተ ለኦዲየንሶቻችን የምናሳየው ይሆናል። ይሄንን ነው የምለው።